ወይም የድሮ ትምህርት ቤት ፈተና እንዴት ነበር በቃ የምትሳሳተው ነገር ተፈልጎ አስተማሪው ጥያቄ ሲያወጣ አንዳንዶቹ ደግሞ ኖ ከዚህ መግፋት ነበረብህ የታለ አንተ ኤፈርት ወደ ሊደርሺፕ ግን ሲመጣ ማንኛውም ሰው ደግሞ አኩመኑን ቢኖር የሊደርሺፕ አኩመን ቢኖርም ግዴታ ግን ትሬኒንግ ግን ያስፈልገዋል 150,000-200,000 ሰው ከዩኒቨርሲቲ ይወጣል ግን ዩኒቨርሲቲ ቲዮሪ ነው ቲዮሪንም ፕሮፐርሊ አይማርም ሌትስ ቢ ሆነስት ድሮ እንኳን አትሊስት ቲዮሪ ተምሮ ይወጣል ይባል ነበር አሁን ቲዮሪንም ፕሮፐርሊ አይማርም ዝም ብሎ ዲግሪ ያዘ ተብሎ ነው ዲፕሎማ ያዘ ተብሎ ወረቀት ይዞ ነው የሚወጣው አክቹዋል ስራ ላይ ሲገባ ምንም ነገር መስራት የማይችል ወይ አናሊቲካል ይሄ ስኪልም ቢውልድ አላረገም ኢቭን ቶ ይሄ ኮር የሆነውን ሳይንሱን ምናምኑ ማኔጅመንቱን ባያውቀውም የሆነ ፕሮብሌም ሲሰጠው አናሊቲካሊ ደግሞ አስቦ መፍትሄ መስጠት የሚችልም አይደለም ያ ተማሪ ኮር ስኪሉም ሃርድ ኮሩን ማያውቀው እንደዛ አይነት ሰው ነው እንግዲህ ተመርቆ የሆነ ነጥብ ያዘ ትልቅ ነጥብ ያዘ ብለህ የምትለው ሰው እንኳን ብዙ ቤዚክ ነገሮች የሚቸገር አይነት ነው ሶ አካዳሚክ ይሄ የትምህርት ሲስተማችን ብዙ ፌል አድርጎናል ብዬ አስባለሁ በጣም ፌል እያደረገን ነው ያለው ስለዚህ ያንን ትውልድ ስራ መስጠት እንግዲህ የሚጠበቅበት ይሄ ቢዝነሱ ነው የቢዝነስ ወርልዱ ነው ያ ነው ሊቀጥረው የሚያስፈልገው ያ ቢዝነስ ወርልድ ደግሞ ፕሮፊት ቤዝድ ነው ኮስት አለበት ቀጥሮት አውትፑት እንዲያወጣለት ይፈልጋል እንጂ ቀጥሮት እንደ መንግስት ሰራተኛ ወይ ዝም ብሎ ይሄን ደሞዝ ሊከፍለው አይችልም ስለዚህ ያ የሚቀጥረው ሰው ግን ስራውን ሊሰራለት ስለማይችል ማሰልጠን ግዴታ ሆኗል ሶ እኔም እንግዲህ አይም እሱ ነው ስናደርግ የነበረው በቃ ከዩኒቨርሲቲ መረቅ ሰው ለማሰልጠን ነው የምንቀጥረው እንጂ ተመርቋል ችሏል እንዲሰራ ብለን አይደለም ሶ ይሄንን ማርኬት ላይ አሁን ቴክ ታለንት አካዳሚ ስንል ማርኬት ላይ የሚፈልጉ ስኪሎች ምንድናቸው ሶ የዲግሪ ዝርዝር አይደለም ፖይንቱ ማርኬት ላይ የሚፈልገው ቢዝነስ ያለው ዳታ ሴንተር ከሆነ የዳታ ሴንተር ቢልድ አደራረግ ነው ትሬኒንግ መሆን ያለበት ሳይበር ሴኩሪቲ ከሆነ ሳይበር ሴኩሪቲ ላይ ያተኮረ ነው ሳይበር ሴኩሪቲ የሚባል ዲግሪ ግን የለም ስለዚህ ፕሮጀክቶች እንሰራለን ስለዚህ ፕሮጀክት ማኔጅመንት ያስፈልጋል ፕሮጀክት ማኔጅመንትን ነው ላስተምረው የሚገባው ሴልስ ብዬ የምቀጥረው ሰው ሴልስ ማንሺፕን ነው ትሬንድ መሆን ያለበት በቃ how to close a deal ነው መሆን ያለበት የሆነ ቲዮሪ አይደለም የሚያስፈልገው ስለዚህ ከቢዝነስ ኒዱ ነው የምንነሳው እሱን ፕሮግራም ዴቨሎፕ ስናደርግ ቢዝነስ ኒዶቹ ምን ናቸው ማርኬቱ እኛ መቅጠር የምንፈልገው እኛ አዜ ካምፓኒ እኛ መቅጠር የምንፈልገው ምን አይነት ስኪል ያላቸው ሰዎችን ነው ከዛ ደግሞ እኛ ከቴክኖሎጂ ጋር ስለምንሄድ ይሄን ሰርቲፊኬሽንስ የሚባሉ አሉ ሰርቲፊኬሽን ደግሞ እንፈልጋለን ይሄን ሰርቲፋይድ ይሆን ኔትወርክ ኢንጂነር ብለን እንቀጥረው ሰው የኔትወርክ ሰርቲፊኬት እንዲኖረው እንፈልጋለን ኢንተርናሽናል ሰርቲፊኬት ስለዚህ ካሪኩለሙን አብረን ስናደርገው ይሄ ካታጎሪ ብለን አንድ 10 ካታጎሪዎችን ክሬት አደረግን ሳይበር ሴኩሪቲ ኔትወርክ ፕሮጀክት ማኔጅመንት ሶፍትዌር ዴቨሎፕመንት እያለን ከዛ እዛው ካሪኩለም ውስጥ ሰርቲፊኬትስ የትኛው ነው መነሻ ጁኒየር የሆነ ሰው መነሻ የሚያስፈልገው ኢንተርናሽናል ሰርቲፊኬት ምንድነው ሶ ሰርቲፊኬቱን አስገባን የትምህርት ሂደቱ ትሬኒንግ የሚወስድባቸው ኦንላይን ኦፕሽኖችን ፕላትፎርሞችን አሉ መጽሐፍት አሉ አክቹአሊ ፕራክቲካል የሆኑ መጽሐፎች ሶ ኦንላይን ኮርሶቹን መጽሐፎቹን ለየን ከዛ ፕሮጀክት ያስፈልጋል ይሄ ሰው የ3 ወር የ6 ወርም ትሬኒንግ ሆነ at the end of the training የተማረበትን በሙሉ ፕራክቲካሊ በፕሮጀክት ካፕስቶን ፕሮጀክት ብለን እነሱንም ሊስት አደረግናቸው ከዛ ትምህርት ሂደቱ ኮች ደግሞ ያስፈልጋል አሁን ይሄ ትምህርት ዝም ብሎ ቲዮሪ አይደለም የምንፈልገው አክቹአሊ ኔትወርክ ስትሪም ውስጥ ነው የሚገባው አንድ ሲኒየር ኔትወርክ ኢንጂነር ኮች ላይ ያደርገው ይገባል በቃ ማርኬቱ የሚፈልገው ይሄ ነው ፎከስ እዚህ ጋር ይሄ እንደዚህ ያደርግ እዚህ ላይ ኮቺንግ ብቻ አይደለም ኢንተርንሺፕ ያስፈልጋል አብሮት ሌላው ትሬኒንግ ዴቨሎፕመንት ላይ ሊደርሺፕ የምንለው ነው ሊደርሺፕ አንዱ እንግዲህ በኋላም እናነሳዋለን መጽሐፌ ላይ ኢትዮጵያ ኢንኮርፖሬትድ መጽሐፌ ላይ አንድ ያነሳውት ፖይንት ምንድነው እንደ ሀገር የሆነ ጊዜ ላይ ካሪኩለማችን 70-30 ተባለና ኢንጂነሪንግ ሞር ኢንጂነሪንግ ነው ማስመረቅ ያለብን የአርት ትምህርት ላይ ትንሽ ሰው ይበቃል ተባለና አሁን ማርኬቱን ስናየው ቢዝነስ ግራጁዌትስ ብዙ አናገኝ ተገከል በቃ ኢንጂነሪንግ የብዙ ኢንጂነሪንግ ተመራቂ ይገኛል ግን ጥሩ ማኔጅመንት ላይ የሚሰራ ሰው ፋይናንስ ላይ የሚሰራ ሰው ማርኬቲንግ ላይ ኢኮኖሚክስ ላይ የሚሰራ ሰው ቢባል ግን እጥረት አለ ማርኬቱ ላይ ቢዝነስስ ግን በኢንጂነርስ ብቻ ቢዝነስ ሊሰራ አይችልም ቢዝነስ ግዴታ የማኔጅመንት ሰው ይፈልጋል የማርኬቲንግ ሰው ይፈልጋል የሴልስ ሰው ይፈልጋል ሶ ይሄ የቢዝነስ ሊደርሺፕ ላይ ቢዝነስ ምንላቸው ፕሮግራሞች ላይ ያለው የታለንት ጋፕ ምን ፈጥሯል
ወደ ማኔጀርነት የሚያድጉት ሰዎች ኢንጂነሪንግ የተማሩ ናቸው፣ ቴክኒካል እውቀት ያላቸው ናቸው። የሆነ ኤሪያ ላይ ነው እውቀታቸው ቴክኒካል ነው። በስራ ልምድ ብዛትና ጎበዝ ሰራተኛ ስለሆኑ ብቻ አለቃ ይሆናል። አለቃ ሲሆኑ ግን they don't know how to manage people። ብዙ ጊዜ እንደውም አይ ቲንክ ከሙያውም ይርቃሉ፣ ከሊደርሺፑም ብዙ ጊዜ ጥሩ አይደለም፣ ሉዝ ነው የሚሆነው። ቴክኒካል ነገሩንም እየራቁ ነው፣ ማኔጅመንቱንም ግን ስላልተማሩት በኢንስቲንክት ነው በልምድ ነው ወይ ሰንበዲ ሲያደርግ ያዩትን በራሳቸው ኢንስቲንክት ነው ሰውን ሊድ ለማድረግ የሚሞክሩት። ያኔ ብዙ ኢንኤፊሺየንሲ ይፈጠራል። በቃ ብዙ ቦታ የምናያቸው ማኔጀሮች ማኔጀር መሆን የማይገባቸው ናቸው፣ ወይም ማኔጀር ለመሆን በቂ ትሬኒንግ በቂ እውቀት አልተሰጣቸውም። ትሬኒንግ ይፈልጋል ማኔጅመንት። ሶ ያ ሜጀር ጋፕ ነው ብዬ አስባለሁ። ቢዝነስ ውስጥ ይሄ ፕሮፌሽናል ማኔጀርስ የሉ ነው ማርኬቱ ላይ። ፕሮፌሽናል ማኔጀርስ ግን ግዴታ ናቸው። ወይ የድርጅቱ ባለቤት ነው ማኔጀር፣ ወይ የድርጅቱ ባለቤት ዘመድ ነው ወንድም ነው ማኔጀር። ግን we need professional managers። በቃ ፕሮፌሽናሊ ማኔጀር ሆኜ ዌል ፔድ ሆኜ እኖራለሁ የሚሉ ሰዎች ያስፈልጉናል ማርኬቱ ላይ። እኛም አሁን ምንድነው እኛም ልክ እንደ እኔ ካምፓኒ እንግዲህ ቲም ሊደር ምናምን እናደርጋቸው ልጆች ቴክኒካል የሆኑ ልጆች ናቸው፣ ጎበዝ ልጆች ስለሆኑ የሆነ ጊዜ ላይ ወደ ሊደርሺፕ ሮል ይመጣሉ። ግን ሊደርሺፕ ሮሉ ላይ ሲንገዳገዱ እናያቸዋል። ኢንዲቪጁዋሊ እኮ ጎበዝ ሰራተኞች ነበሩ፣ በደንብ ስራቸውን አድምተው የሚሰሩ ናቸው። ልክ ግን ማኔጀር ሲሆኑ ግን ይታገላሉ፣ ይንገዳገዳሉ። ለምን? ያ ሊደርሺፕ ስኪሉ ስለሌላቸው። አንዳንዱ በትሬኒንግ ይመጣል ያው ሊደርሺፕ ስኪል፣ አንዳንዴ የሚከብደው ሰው አለ ሊደር መሆን የማይችል ሞር ቴክኒካሊ ሲኒየር እና ኤክስፐርት እየሆነ ቢያድግ የሚሻለው፣ ግን ማኔጀር ግን መሆን የማይችል ሰው አለ። ሶ ይሄ አንመለየት ያስፈልጋል። ሁሉም ሰው ኤክስፒሪየንስ ስላለው ብቻ ጎበዝ ሰራተኛ ስለሆነ አለቃ መሆን አለበት ማለት አይደለም። ወደ ሊደርሺፕ ግን ሲመጣ ማንኛውም ሰው ደግሞ አኪዩመኑን ቢኖር የሊደርሺፕ አኪዩመን ቢኖረውም ግዴታ ግን ትሬኒንግ ግን ያስፈልገዋል። ሊደርሺፕ ዴቨሎፕመንት ፕሮግራሙን የሚያዘጋጀ ነው በዛ ነው። ካሪኩለሙን ስናዘጋጀው ምንድነው ጋፖች እኛ ያሉት ማኔጅመንት ላይ ያሉት ልጆች ምን አይነት ጋፕ ነው ያለው? ኮሚኒኬሽን ጋፕ። በቃ በጣም ሲምፕል ኮሚኒኬት ማድረግ የማይችል ሰው ያቋል፣ ግን ለሰው ግን ኮሚኒኬት ያደርገው። ስለዚህ ታች ያለው ሰራተኛ አይገባውም፣ ምን እንደሚጠበቅበት አይገባውም። ስራው ሲበላሽ ግን ይጮህበታል። መጀመሪያ ግን በትክክል አልተነገረውም። ሶ በትክክል መጀመሪያ ኮሚኒኬት ማድረግ ቬሪ ኢምፖርታንት ነው። ጎል ሴት ማድረግ የማይችል ማኔጀር አለ። የሚለካ ነገር አይሰጥህም፣ ዝም ብሎ ቬግ ነገር ይሰጠዋል። በኋላ ሲመጣ እንዲህ አላልኩም እንዲህ አይ ያልከኝ እኮ እንዲህ ነው፣ የሚለካ አይደለም። በቃ ይሄው ሰራውኝ ብሎ የሚያቀርበው ነገር አልሰራህም ሲባል በምን ሜጀር እንትን አልሰራውም ይላል ሰራተኛው። ሶ ይሄን መለካት ለክቶ መስጠት መቻል ቤዚክ ነገሮች ናቸው። ኢሞሽናል ይሄ ልክ ኢንተለጀንት ኮሸንት እንደምለው ኢሞሽናል ኮሸንት ያስፈልጋል። ኢሞሽናል ኢንተለጀንስ ያስፈልገዋል። አንድ ሰውን አንደርስታንድ ማድረግ፣ በዛ ሰው ጫማ መቀመጥ፣ እነዚህ አይነት ስኪሎች በደንብ እናያቸዋለን። ጋፓቸው ዲሲዥን ሜኪንግ በቃ ማኔጀር ሆኖ ሰውየው ግን በቃ ዲሲዥን ሜክ ያደርግ ዝም ብሎ ነው የሚያንከባልለው ነገር። ግን ሊደር የሆነው ማኔጀር የሆነው ዲሲዥን ሜክ እንዲያደርግ ሊሳሳት ይችላል። ግን ዲሲዥን እሱ ሜክ ካላደረገ ስራው አይገፋም። ሶ ዲሲዥን ሜኪንግ ላይ አንድ ካሪኩለም ውስጥ አብረን እንዴት ነው ዲሲዥን ሜኪንግ ማለት ነው? ፕሮብሌም ሶልቪንግ። ወደ ላይ ሲመጣ የሚወረወር ልክ ሌሎች ሰዎች የከበዷቸው ፕሮብሌሞች ናቸው። ስለዚህ ፕሮብሌም ሶልቭ አድርግልኝ ነው። ከስራ ያለው ሰው ስራ ችግር ይዞልህ ሲመጣ ችግሩን ለሱ መልሰህ እንድትሰጠው አይደለም፣ ችግሩን ፍታልኝ ወይም አቅጣጫ ስጠኝ፣ ችግር እንዴት መፍታት እንዳለብኝ። ኤግዛምፕል በጣም ይሄ አሁን ሴልስ ቀላል ነው። በሴልስ ቁጥር ነው የሚለካው። ለሴልስ ፐርሰን ሴልስ ቁጥር ካልሰጠው ሴልስ ሰራተኛ ነኝ እያለ በዚህ ኳርተር ውስጥ ይሄን ያልሽጥ ብለው ካልሸጠ እኮ በቃ ሴልስ ሰራተኛ አይደለም፣ ቢሮ ገብቶ ስለወጣ አይደለም። በቃ ያቺን ቁጥሩን ሊያሟላ ይገባል። ግን ሾፌርህን በምን ተለካዋለህ ሲባል ዘርመስ KPI ደግሞ ያስፈልጋል። አሁን ያን ኪ ፐርፎርማንስ ኢንዲኬተር የምንለው ሾፌርን መለካ ሾፌርን ፐርፎርማንስ መለካት የምችለው ኦኬ በቀን ውስጥ ስንት ሩት ሄዷል፣ ዲስፓች ሲመደብ ስንት ሩት ደርሶ ተመልሷል፣ ስንት ኪሎ ሜትር ተጉዟል፣ የተጓዘው ኪሎ ሜትር ሜዠርመንት ይሆናል። ከዛ ወሩ መጨረሻ ላይ ሳቲስፋክሽን ሰርቬይ እናደርጋለን። የሱ ተጠቃሚዎች የሱን ባህሪ፣ አነዳዱን፣ ጸባዩን፣ ትሪትመንቱን ለክተው ከሆነ በ5 ስኬል ከሆነ ከ5 ስንት ተሰጥተውታል። ልክ እንደዚህ አይነት ለሾፌሩ ስፔሲፊክ ጆብ የሚሆኑ KPIዎችን ሊስት ማድረግ አለብኝ። ሶ KPI በጆብ ነው። ማርኬቲንግ ፐርሰን ከሆነ ዝም ብሎ ዲጂታሊ ፖስት ስላደረገ አይደለም ለካው የሚችለው። ሜትሪክስ ያስፈልገኛል። ስንት ሰው አይቶታል፣ ቪው ደርሷል ወይ ብዙ ሰው ጋር
ላስት መንት ስንት ነበረ? በዚህ ወር 20% አሳድጋለሁ የሚል ታርጌት ካስቀመጥኩኝ ያቺን 20% አቺቭ አድርጓታለሁ። ግሮዙ እና አዲስ ሰብስክራይበርስ ይሄን ያህል ቁጥር መጥተዋለሁ። ይሄ ደግሞ ልክ አሁን እንደዚህ በቁጥር ደግሞ የማይለኩ ከሆነና ስትራቴጂ ቲም ከሆነ ስትራቴጂ ቲም የስትራቴጂ አናሊሲስ የማርኬት ሪሰርች መስራት ከሆነ ያን ማርኬት ሪሰርች ሰርቶ ፕሬዘንት አድርጎ ዲፌንድ አድርጓለኝ። ሪሰርቹን ጨርሶ ለማኔጅመንት ፕሬዘንት አድርጎ ፊድባክ ወስዶ ያ ሪሰርች ፋይናላይዝ አድርጎታለኝ። ሶ የስ ኦር ኖ ነው። በዛ በአንድ ወር ውስጥ ያን ካልጨረሰ ዴሊቨር አልደረገም ማለት ነው። ሶ ለእያንዳንዱ ስራውን እስካወቅነው ድረስ መለካት የምንችልበት ዌል ፐርፎርም አድርጓል ወይስ አቬሬጅ ነው ወይስ ፑር ፐርፎርመር ነው ብለን መለካት የምንችላቸውን ኬፒአይዎች ማውጣት ነው። ሶ እኛ ለሁሉም ቢሮ ውስጥ እንዳልኩት ለሁሉም የጆብ ፈንክሽን መለኪያዎችን ዲፋይን አድርገን ዲፋይን ስናደርግ ማኔጅመንቱ አለ፣ ስራውን የሚሰራውም ሰው አለ። ዝም ብሎ ያልሆነ መለኪያም እንዳይሆን ዝም ብሎ የማይሰራ አቺቭ የማይደረግ እንዳይሆን ኬፒአይዎች ዲስከስ ይደረጋሉ። አይ ይሄ አያዋጣም፣ ይሄ ቀነስ አንሪያሊስቲክ ነው፣ በኢትዮጵያ ኮንዲሽን ሲስተም ዳውን ይሆናል ወይ ምናምን፣ ስለዚህ ከዛ አኳያ ይሄ አቨሬጅ ቁጥሩ ይስተካከልልን። እነዛ ፕላን ሲደረግ ነው ይሄ የሚወራ ወይስ ሳይሰራ ቀርቶ ለምን አልተሰራም ሲባል ነው? ፕላን ሲደረግ ነው። አሁን ሁለት ፌዝ አለው። መጀመሪያ ፕላን ሲደረግ ኮንሰንሰስ መደረስ አለበት። ኮንሰንሰስ ደርሰህም አሁን የብዙ ጊዜ ችግሩ ምንድነው? ፕላን ሲደረግ ረሽ አለ። ይቻላል ምናምን ምን ችግር አለ? ኦኬ ዊል አቺቭ ኢት ተብሎ ፕላን ይደረግና ልክ ኢቫሉዌሽን ፔሪድ ላይ ሁሉም ያለቃቅሳል። ትዝ ይላችኋል ባለፈው መንገድ ተዘግቶ እኮ 3 ቀን አልሰራን። እሱ ኮንሲደር ይደረግልን እንጂ ኤክስኪውዝ ጉምሩክ ሲስተሙ ሳይሰራ እኮ እቃው ሳይወጣ 5 ቀን ስንመላለስ ነበር። ኤክስተርናሊ መሳበብ የሚችሉ ስራ በዝቶብኝ ባለፈው ፕራዮሪቲ ስጠ ብለኸኝ ይሄንን ስሰራ እኮ ነው ይሄኛው ስራ የተጎዳው። ኮመንሊ ኤክስኪውዝስ በጣም ብዙ ናቸው። ሁሉም ኤክስኪውዝ ዲስካርድ አይደረግም። ሁሉም ኤክስኪውዝ አክሴፕት አይደረግም። ፌር የሆኑ ነገሮች አሉ፣ ቢዮንድ በቃ ከአቅም በላይ የሆኑ እነዛ ነገሮች ኮንሲደር መደረግ አለባቸው። በኋላም ፊድባክ ሉፕም ይሰጣሉ። እነዛ በኋላ ኬፒአይውንም አጀስት ለማድረግ በቃ ኔክስት ኳርተር ላይ ሳቅድ ሜዠርመንት ማስተካከል አለብኝ። አንሪያሊስቲክ ነበር፣ በጣም ኦቨር አምቢሽየስ ነበር ፕላኔ ብለህ እንድትል የሚያደርጉ ኤሪያዎች አሉ። አንዳንዶቹ ደግሞ ኖ ከዚህ መግፋት ነበረብህ። የታለ አንተ ኤፈርት? ለምን ሌላ ፓዝ ፈልገክ ሶልቭ ለማድረግ አልሞከርክም? በቃ ይሄ ችግሩን ኤክስኪውዝ አድርገው ቁጭ የምትል ከሆነማ what is the point? ማለት ብሬን አለ፣ አቅም አለ፣ ኢምፕሮቫይዝ ማድረግ አለብህ። የሆነ ፕሮብሌም ሲያጋጥምህ እኮ እጥፍ ብለህ በዚህኛው በኩል ሶልቭ ለማድረግ። ስለዚህ ያንተ ደግሞ ኤፈርትም በዛው ይለካል ነው። ስትሬች ማድረግ አለብህ። ሰጠችን ብቻ ቀጥተኛ መስመርታ ወይ አልሰራም ሳይሆን እንዲሰራ በዚህ መንገድ እኮ ብሄር ኖር ብለህ አዲስ ሀሳብ ማምጣትም ኤክስፔክት ይደረግብህ ነበር። ይሄኛው ነበረ ቢዚ ያደረገህ አይደለ? በዚህኛው ኮምፐንሴት ማድረግ ይችላል ነበር። ይሄኛው ደግሞ እኮ ኢዚየር ስራ ነበረ ተብሎ ደግሞ ሰው ቻሌንጅ መደረግ አለበት። ስለዚህ ሁሉንም ኤክስኪውዝ ደግሞ ከተቀበልክ ትርጉም የለውም። ሜዠርመንቱ ቫልዩ ያጣል። ሁሉም ሰው ሰነፍ ይሆናል፣ ወይም ዝም ብሎ በቃ ቤር ሚኒመሙን ሰርቶ ቢዮንድ ዛት ማይድ ቲም ይሆናል። ሶ ሁሌ ግን ሪቫይዝ ለማድረግ ኦፕንነስ ያስፈልጋል፣ ትረስት ያስፈልጋል። ሜዠርመንቱን ይሄ ለክቶ የሚሰጠው አካልና የሚቀበለው አካል ይሄ ምንድነው ፖዚቲቭሊ አንዱን ለመጉዳት ወይም የድሮ ትምህርት ቤት ፈተና እንዴት ነበር? በቃ የምትሳሳተው ነገር ተፈልጎ አስተማሪው ጥያቄ ሲያወጣ እንዴት አድርጌ ሸውደዋለሁ፣ በቃ ምርጫዋ ምናምን ጥያቄዋ ቃላቷ ምናምን ተንኮል አለባት፣ በቃ አንተ እንድትሳሳት። እንደሱ መሆን ያለ ኢን ጉድ ፌዝ መሆን አለበት። የኔ ኢንቴንሽን እንደ አለቃ ማስቀምጠው ኬፒአይ የምር ፐርፎርም እንዲያደርገው ፈልጌ ነው መሆን ያለበት እንጂ ፌል እንዲያደርግ አድርጌ ኬፒአይ ሴት ማድረግ ሴንስ አይሰጥም። ሰራተኛውም እንደዛ ካሰበ ዲሞቲቬትድ ነው፣ ሳይጀምረው ገና ነው ዲሞቲቬትድ የሚሆነው። ግን ትንሽ መሮጥ ያስፈልገኛል። የስ ስትሬች አለው፣ ከበድ ያለ እንትን ነው፣ አቺቨብል ነው ብሎ እንዲነሳ የሚያደርግ አግሪመንት ግን ያስፈልጋል።